የሻማ ማብራት ስነ ስርዓት በምስራቅ ጎጃም በሚገኘው በታሪካዊው በደብረ ኤልያስ ገዳም በእብሪተኛው አጋንንታዊና ፋሽስቱ የኦህዴድ ብልጽግና ግብረ አራዊት ሰራዊት ግልጽ ወረራ ታውጆ ከ570 በላይ መናኒ መነኮሳት ቀሳውስትን እንዲሁም ምዕመናንን በአሰቃቂ ሁኔታ ጨፍጭፏል። ለብዙ ዘመናት ተከብሮ የኖረውን ገዳም በመድፈር ከፍተኛ ውድመትን ከፈጸመ የፊታችን እሁድ ግንቦት 25 ቀን 2025 ሁለተኛ ዓመቱን ያስቆጥራል። በመሆኑም የንጹሃን መነኮሳት ካህናትና የምዕመናን ደም በከንቱ ፈሷል፣ ደማቸውም ይጮሃል። አብቆ የተደበቀን ቢጠሩት ወይ አይልም እንዲሉ ከጨፍጫፊው ፋሽስታዊና ጋነንታዊ ስርዓት ፍትህ እንደማይታሰብ ግልጽ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ አማንያን መሆናቸው ወንጀል ሆኖ በግፈኛና ዘረኛው የአብይ አህመድ ትዕዛዝ በአረመኔያዊ ጭፍጨፋ የተረሸኑ አባቶችና ምዕመናንን ለማስታወስና ለማክበር የሻማ ማብራት ስነ ስርዓት ተዘጋጅቷል። የነዚህ መንፈሳዊ አባቶችና ምዕመናን በከንቱ የፈሰሰ ደም ግድ የሚላችሁ ኢትዮጵያውያን በሙሉ በተጠቀሰው ስፍራ በመገኘት አጋርነታችሁን እንድታሳዩ በጥብቅ እናሳስባለን። ቦታ በነጩ ቤተ መንግስት፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500፣ ቀን እሁድ ሜይ 25 2025፣ ሰዓት ከ7 ፒኤም ጀምሮ። አዘጋጅ የዋሽንግተን ዲሲ እና አካባቢው የትዕይንተ አማራ አስተባባሪ ከዓለም አቀፍ የአማራ ግብረ ኃይል አስተባባሪ ጋር በመተባበር